የሲኖዶሳዊነት አቅጣጫዎች ተግባራዊ ለማድረግ የሚያስችል ጉባኤ ተከናወነ። በኢትዮጵያ ካቶሊካዊት ቤተክርስቲያን የሲኖዶሳዊት ቤተክርስቲያን የመጨረሻው ሰነድ ላይ የተቀመጡ ሐዋርያዊ አቅጣጫዎች ተግባራዊ ለማድረግ የሚያስችል ጉባኤ ተካሄደ። በዚህ ጉባኤ ላይ የእምድብር ሀገረ ስብከት ጳጳስ ብፁዕ አቡነ ሉቃስ የቤተክርስቲያን የውሳኔ አሰጣጥ ሂደቶችና መዋቅሮቻቸው በሲኖዶስ በመጨረሻው ሰነድ ላይ በምን መንገድ እንደቀረቡ ገለጻ አድርገዋል። በዚህ ዙሪያ የቡድን ውይይት ተካሂዷል። የቤተክርስቲያን የግልጸኝነትና የተጠያቂነት የግምገማ ጉዳዮች በተመለከተ በተለይም ደግሞ የቤተ ክርስቲያን ንብረት አስተዳደር የእምድብር ሀገረ ስብከት የቤተ ክርስቲያን ሀብትና ንብረትና አስተዳደር ፖሊሲ ጳጳሱ አዘጋጅተው ለሕዝብ ገለጻ አድርገዋል። በዚህ መርሃ ግብር ላይ የእምድብር ሀገረ ስብከት የንብረት አስተዳደር ፖሊሲ ቀርቧል። የፖሊሲ አፈጻጸም መመሪያ በዛው ተዘጋጅቶ ለታዳሚው ይፋ ተደርጓል። ቁምስናዎች ይህንን ፖሊሲ የሚፈጽሙባቸውን ከመመሪያ ያለፉ ቅጾች፣ የሪፖርት በጀት ማዘጋጃ፣ የንብረት መመዝገቢያ ቅጾች ላይ ገለጻ ተደርጎባቸዋል። ይህ በእምድብር የምትገኘው ቤተ ክርስቲያን ሲኖዶሳዊ ጉዞ ለማድረግ የምታደርገው ጥረት አካል ክፍል ሲሆን በታህሳስ ወር በሀገር ደረጃ የመጨረሻው ሰነድ በአማርኛ ተተርጉሞ ለመላው ሀገረ ስብከት ብፁዓን ጳጳሳት በእምድብር በተገኙበት ከሐዋርያዊ አስተባባሪዎች ጋር ከሚመለከታቸው የስራ ኃላፊዎች ጋር በየሀገረ ስብከቱ ተፈጻሚ እንዲሆን አቅጣጫ ማስቀመጣቸው ይታወቃል።